ግንቦት ተክለ ሃይማኖት። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለጻድቁ ለአባታችን ለኢትዮጵያዊው ለአቡነ ተክለ ሃይማኖት በዓለ ፍልሰታ አጽማቸው በሰላም በጤና አደረሰን አደረሳቸው። ግንቦት 12 ቀን የምናከብረው የጻድቁ የአቡነ ተክለ ሃይማኖት በዓል ጻድቁ አቡነ ተክለ ሃይማኖት አጽማቸው ከደብረ አስቦ አሁን ወዳለበት ቦታ ደብረ ሊባኖስ ገዳም ቤተ ክርስቲያኑ አሁን ባለበት የገዳሙ ጸሎት የሚጸለይበት መስዋዕት የሚሰዋበት መላው ኢትዮጵያውያን የሚማጸኑበት ስፍራ ላይ ወዳለበት አጽማቸው የፈለሰበት ዕለት ነው። እስመ በውስቴታ ተሰርዐ ፍልሰተ ሥጋው አጽሙ ተብሎ ቅዱስ ያሬድም ከዘመረው ካዜመው ላይ ተይዞ ቅዱሳን አባቶቻችን እንግዲህ እግዚአብሔር ከሞቱም በኋላ እንደዚህ አድርጎ በአጽማቸው ላይ ተአምርን ይገልጻልና የጻድቁ የአባታችን የአቡነ ተክለ ሃይማኖት አጽማቸው ከዛ ከነበረበት በፈለሰ ጊዜ ብዙ ህመምተኞች ተፈውሰዋል፣ ድውያን ድነዋል። ህመምተኞች ማለት ነው። ለምጻሞች ነጽተዋል፣ ሙታን ተነስተዋል፣ ብዙ ተአምራት ተደርገዋልና ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ምድር ላይ ብዙ ዘመን የወጡ የወረዱ የደከሙ ያስተማሩ መምህር ምስባኩም እስመ መምህረ ሕግ ይሁብ በረከተ የሕግ መምህር በረከትን ይሰጣል። ወይሐውር እምኃይል ውስተ ኃይል ከኃይል ውስተ ኃይል ማለት ተአምር ከማድረግ ተአምር ወደ ማድረግ በመዝሙረ ዳዊት 85 ቁጥር 3 ላይ የምናገኘው ነውና ወያስተሪ አምላከ አማልክት በጽዮን የአማልክት ጌታ የሙሴ የአሮን የነቢያት የአማልክቱ እንግዲህ አቡነ ተክለ ሃይማኖት አማልክት ዘበጸጋ አምላክ ዘበጸጋ ይባላሉ። በጸጋ የተሰጣቸውን አምላክ የሚሰራውን ስራ ሁሉ የሚሰሩ ናቸውና እግዚአብሔር በሰጣቸው አምላከ አማልክት የጌቶች ጌታ በጽዮን ይገለጣል የተባለው የተነገረበት ነው። ስለዚህ ጻድቁ አቡነ ተክለ ሃይማኖት ለኢትዮጵያውያን ለኦርቶዶክሳውያን ለምናምን ሁሉ መማፀኛችን አማላጃችን ከእግዚአብሔር ጋር የሚያስታርቁን ጻድቅ አባታችን ናቸውና እሳቸውን የሰጠን እግዚአብሔር የተመሰገነ ይሁን። ምድሪቱን የቀደሱ በኪደተ እግራቸው ከእቲሳ ከቡልጋ ተነስተው መላውን ሸዋ ዞረው አስተምረው ከዚያም በመጨረሻም ላይ ኢየሩሳሌም ሄደው በእግራቸው ሄደው ተሳልመው ተመልሰው ረፍታቸው በደብረ ሊባኖስ ገዳም ነው የሆነውና ስለዚህ አጽማቸው የፈለሰበትና አጽማቸው ከክብር ወደ ክብር ከኃይል ወደ ኃይል ተአምር ከማድረግ ተአምር ወደ ማድረግ የተሸጋገረበት ዕለት ስለሆነ ይህንን እያሰብን እንውላለን። ከዚህም ጋር ተያይዞ የመልአኩ የቅዱስ ሚካኤልም ወርሃዊ በዓል ነው። እንደዚሁም ደግሞ ቅዱስ ዮሐንስ አፈወርቅም በዓለ ዕረፍቱ ነው። ቅዳሴው እንደውም እሱ ነውና ስለዚህ የዕለቱም ወንጌል የሉቃስ ወንጌል የቅዳሴው ማለት ነው ምዕራፍ 10 ከቁጥር 29 እስከ 38 ድረስ ያለው ስለሆነ ወንጌሉም ስለ ጻድቃን የሚያነሳ ስለሆነ ስለ ቅዱሳን ስለተመረጡ እግዚአብሔር ስለወደዳቸው እግዚአብሔር ስላደረባቸው እግዚአብሔር ድንቅ ስራውን የገለጠባቸው መንክር እግዚአብሔር በላይ ለቅዱሳን ይሁን እንደሚለው እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። በቅዱሳን ላይ ነው የሚያድረው። ቅዱሳን ማለት ጻድቁ አቡነ ተክለ ሃይማኖት የእግዚአብሔር ማደሪያ ናቸው። እግዚአብሔር ያደረባቸው፣ እግዚአብሔር ስራ የሰራባቸው፣ እግዚአብሔር ዓለምን ያስተማረባቸው፣ እግዚአብሔር ሰዎችን ከገቢረ ኃጢአት ወደ ገቢረ ጽድቅ ኃጢአት ከመስራት ጽድቅ ወደ መስራት የመለሰባቸውና ዓለምን ያስተማረባቸው ስለሆኑ መምህር ናቸው። አቡነ ተክለ ሃይማኖት በመምህርነታቸው ብዙዎችን አስተምረው ከእግዚአብሔር ጋር አስታርቀው ለመንግስተ ሰማያት አብቅተዋልና ዛሬም በረከታቸው ለመንግስተ ሰማያት የሚያበቃን ስለሆነ ለገነት ለመንግስተ ሰማያት የሚያበቃን አማላጅነታቸውና ቃል ኪዳናቸው አይለየን። የጻድቁን በዓል ለማክበር ወደ ደብረ ሊባኖስ የምትሄዱ የጻድቁ የአቡነ ተክለ ሃይማኖት አምላክ ከፊት እንዲመራችሁ ከኋላ እንዲከተላችሁ ከቀኝና ከግራ ደጋፊ እንዲሆናችሁ ገዳሙን ጎብኝታችሁ ጸለያችሁ ተማጽናችሁ ጸበል ተጠምቃችሁ ቅዳሴ ጸበል ተጠምቃችሁ የተቻላችሁ ቅዱስ ሥጋውና ክቡር ደሙን ተቀብላችሁ በረከት የምታገኙበት ልዩ ስፍራ የቅድስና ስፍራ ስለሆነ መካን ይቄድሶ ለሰብ ሰብ ይቄድሶ ለመካን እንደሚለው ሰው ቦታን ቅዱስ ያደርጋል፣
ቦታም ሰውም ቅዱስ ያደርጋልና የጻድቁ አቡነ ተክለ ሃይማኖት ያንን ቦታ ቅዱስ አድርገውታልና ያ ቦታ ዛሬ ሌሎቻችንንም ለቅድስናና ለክብር ለዘላለም ሕይወት የሚያበቃን ስፍራ ስለሆነ ወደ ቦታው ደርሳችሁ በረከት እንድታገኙ እያሳሰብን ለሁላችንም እግዚአብሔር የአቡነ ተክለ ሃይማኖትን በረከትና ረድኤት አማላጅነት በሁላችንም ላይ ያሳድርብን። ግንቦት 12 ቀን የአባታችን አባ ተክለ ሃይማኖት የፍልሰታ አጽም በዓል እንደሚከበር ያውቃሉ? ጻድቁ አባታችን አባ ተክለ ሃይማኖት በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ በ1354 ዓ.ም በየካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጠውላቸው ጌታ የገባልኝ ቃል ይፈጸም ዘንድ ስጋ የሚፈልስበት ቀን ደረሰ። ቀኒቱንም ምስጋናና በጸሎት መንፈሳዊ በዓል አድርጉ። እኔ አጡ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሄደ ለ12 መምህራንና ለልጆቼ ግንቦት 12 እንዲያከብሩ ነገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጄ ሚካኤልና ልጄ ፊልጶስ አብረን መተን እንባርካለን። ምልክት የሆነም ዘንድ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው አባታችን እንዳዘዟቸው የተባሉትን በአራቱም አቅጣጫ ላሉት 12 መምህራንና ለክርስቲያኖች ሁሉ ስለ ፍልሰታቸው በዓል ተናገሩ። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ስጋቸውን ከደብረ አስቦ አውጥተው ወደ ደብረ ሊባኖስ ቤተክርስቲያን አፍልሰው 3 ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት አስቀድመው እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆንም በዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጆቻቸውንም ሁሉንም ይባርኩ ነበር። በዚህም ቀን ብዙ ታምራት ተደረገ። ግንቦት 12 ከሚከበሩት ቅዱሳን መካከል 3ቱን እናነሳለን። አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። 3ቱ ቅዱሳን እንደማን ናቸው ሲባል በመጀመሪያ ደረጃ አባታችን አዲስ ሐዋርያ ተክለ ሃይማኖት ነው። እንግዲህ አባታችን ተክለ ሃይማኖት ግንቦት 12 በደማቁ ይከበራል። ስለምን ይከበራል ቢሉ አጽማቸው ከደብረ አስቦ ወደ ደብረ ሊባኖስ የፈለሰበት ዕለት መታሰቢያ ሆኖ ይውላል ማለት ነው። ሁለተኛው ደግሞ የቤተክርስቲያናችን ሊቅ ቤተክርስቲያናችን ከብዙ መናፍቃን የጠበቀ የቤተክርስቲያናችን መምህር ታላቁ አባት ዮሐንስ አፈወርቅ የረፍቱ መታሰቢያ ሆኖ ተከብሮ ይውላል ማለት ነው። ሶስተኛ ደግሞ እናታችን ክርስቶስ ሰምራ ትከበራለች። ይህ ደግሞ እናታችን ክርስቶስ ሰምራ እንግዲህ ሰይጣንን ለማስታረቅ ወደ ሲኦል ገብታ በምትገባበት ጊዜ ቅዱስ ሚካኤል ረድቷት ብዙ ነፍሳትን ከሲኦል ያወጣችበት ዕለት መታሰቢያ ቃል ኪዳኗን የተቀበለችበት ዕለት መታሰቢያ ሆኖ ተከብሮ ይውላል ማለት ነው። ስለዚህ ቅዱስ ዳዊት በመዝሙሩ እንደተናገረው መዝሙር 4 ከቁጥር 3 ላይ እናንተ የሰው ልጆች ሆይ ልባችሁ እስከ መቼ ድረስ ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ ብሎ ቅዱስ ዳዊት እንደተናገረው እንግዲህ እግዚአብሔር አምላክ በቅዱሳን ላይ እያደረ በቅዱሳን ላይ ብዙ ድንቅ ስራ እንደሚሰራ ቅዱስ ዳዊት ተናግሯል ማለት ነው። ስለዚህ እግዚአብሔር አምላክ ድሮም ሰርቷል፣ ዛሬም በቅዱሳን ላይ ይሰራል። እንግዲህ ቤተክርስቲያናችን ስለዚህ እግዚአብሔርን ያከበራቸው የመረጣቸውን ቅዱሳን በየጊዜያቸው ልደታቸው፣ እረፍታቸውን፣ ቃል ኪዳናቸውን እያሰበች ታከብራለች ማለት ነው። ግንቦት 12 ቀን የጻድቁ አባታችን የአቡነ ተክለ ሃይማኖትና የእናታችን የቅድስት ክርስቶስ ሰምራን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። እነዚህን ክብረ በዓላት ስለምንድን ነው የምናከብረው የሚለውን ስንማማር የአባታችን የኢትዮጵያዊ ጻድቅ የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው ስለሆነ ነው ዛሬ ግንቦት 12 ቀን የምናከብረው። እንደዚህም ደግሞ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል እናታችን ቅድስት ክርስቶስ ሰምራ ሰይጣንን ልታሳርቅ በሄደች ጊዜ ከሲኦል ቅዱስ ሚካኤል እየረዳት ብዙ እልፍ አላፍ ነፍሳትን ያወጣችበት ዕለት ነው። እንደዚህም ደግሞ ቃል ኪዳን የተቀበለችበት ዕለት ስለሆነ በእነዚህ ምክንያት እነዚህን ዓመታዊ ክብረ በዓላት በታላቅ ድምቀት እናከብራለን ማለት ነው። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎት ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓት አጥቁም፣ ከካህናት ጋር ዋል፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚህ በኋላ ተመልከቱ ተክለ ሃይማኖት ያረድ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድናል።
ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔ በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ አይወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። ይሄን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ 7 ዓመት ሲቀራቸው ገርል እንዳልቀመሰ ሰው ሆኑ። 92 ዓመት ተጋድለው 7 ዓመት ሲቀራቸው ገርል እንዳልነካው ሰው ምን እንዳሉ ታውቃላችሁ? ዓለምን ሁሉ አሳምነው ከጳጳሳት በላይ ሆነው የሚካኤል ባልንጀራ ሆነው ከጌታ መንበር ደርሰው መጥተው ተሰውረው ሄደው ማለት ከሱራፌል ጋር አጥነው ተመልሰው ምን እንዳሉ ስሙ። ዓለምን አበራሁት ለኔ ግን ጨለምኩ አሉ። ለኔ ጨለምኩ። ጨው አልጫ ቢሆን ማን ሊያጣፍጠው ነው? መቅረዝ ቢጠፋ ማን ያበራለታል? ወይኔ ዓለምን አስተማርኩ እኔ ግን ጨለምኩ አሉ። ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲል የግራው ወደ ቀኝ ሲል የቀኙ እየወጋቸው 7 ዓመት በአንድ እግራቸው ቁመው ጸለዩ።